الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وبعد. السلام عليكم ورحمة الله وبركاته. بسم الله جالس كلمة مطلوب أسرع زتين سورة يونس جالس كلمة مطلوب أسرع جالس زتين. أعوذ بالله من الشيطان الرجيم. وجاوزنا ببني إسرائيل البحر فأتبعهم فرعون وجنوده بغيا وعدوا حتى إذا أدركه الغرق قال آمنت أنه لا إله إلا الذي آمنت به بنو إسرائيل وأنا من المسلمين. الآن وقد عصيت قبل وكنت من المفسدين فاليوم ننجيك ببدنك لتكون لمن خلفك آية وإن كثيرا من الناس عن آياتنا لغافلون. ولقد بوأنا بني إسرائيل البر صدق ورزقناهم من الطيبات فما اختلفوا حتى جاءهم العلم إن ربك يقضي بينهم يوم القيامة فيما كانوا فيه يختلفون. أعوذ بالله من الشيطان الرجيم. قال الله تعالى: وجاوزنا ببني إسرائيل البحر በበኒ እስራኤሎች ባህሩን አሻገርናቸው። ፈአትበዐሁም ፊርዓውን እነሱንም ተከተላቸው። ወጅኑዱ የእሱም ሰራዊቶች እነሱን ለማሳደድና እርምጃ ለመውሰድ ተከትለዋቸው ሄዱ። በግየን ወዐድዋ በግየን በእነሱ ላይ ግፍን ለመፈጸም ወዐድዋ ድንበርን ለማለፍ ተከተሏቸው። ሐታ ኢዛ አድረከሁ ልገረቅ መሰጠም ፊርዓውንን ባጋጠመው ጊዜ ባገኘው ጊዜ በኒ እስራኤሎች በሰላም ከተሻገሩ በኋላ ባህሩን ከዛ በኋላ እነሱ ተከትለው ገቡና እሱና የእሱ ተከታዮች በአጠቃላይ በባህሩ ውስጥ ከገቡ በኋላ በባህሩ አላህ ስብሓነሁ ወተዓላ ሊያጠፋቸው ነው። በዛ ጊዜ ሞትን ካየ በኋላ በጭንቀት ፊርዓውን ምን አለ? ቃለ አመንቱ እኔ አመኛለሁ አለ። አነሁ ነገሩ ላኢላሃ ኢላ ለዚ አመነት ቢሂ በኑ እስራኤል በትክክል የሚመለክ አምላክ የለም ያ በኑ እስራኤል ያመነችበት በሆነው ጌታ እሱ እንጂ በትክክል የሚመለክ አምላክ እንደሌለ አምኛለሁ ብሎ በዛ ጊዜ ይህንን ቃል ተናገረ። ወአነ ሚነል ሙስሊሚን እኔም ከሙስሊሞች ነኝ እጅ ከሰጡ ሰዎች ነኝ ብሎ በጭንቀት ይህን ተናገረ ፊርዓውን። አልአነ ቱእሚን አሁን ታምናለህን አለው አላህ ስብሓነሁ ወተዓላ። ወቀድ ዐሰይተ ቀብሉ ከዚህ በፊት በእርግጥ አምፀህ ወኩንተ ሚነል ሙፍሲዲን በምድር ላይ ፈሳድን ከሚያስፋፉ ሰዎች ሁነህ ኑረህ ዛሬ ሞትን ስታይና በተጨነቅበት ሰዓት አምኛለሁ ትላለህ። ይሄ ተቀባይነት የሌለው ኢማን ነው አለው። ፈልየውመ ዛሬ ቀን ኑነጂከ አንተን እኮ ነጃ እናወጣሃለን ወይም ደግሞ አናሰምትህም ማለት ነው በባህር ውስጥ ቢበደኒክ በበዲንህ ወይም አካልህን ነው ዛሬ የምናወጣለህ እንጂ ታንተ ኢማንን እኛ አንቀበልም። ሊተኩነ ሊመን ኸለፈክ ካንተ ኋላ ላሉት ሰዎች አንተ ልትሆን አያ ለነሱ መማሪያ መገምገሚያ ልትሆን ዘንድ አካልህን ከባህሩ
ከባህሩ እናወጣዋለን፣ እንዲተፋ እናደርጋለን። ከዚህ ውጪ ምንም ካንተ ተቀባይነት ያለው ነገር የለም። ወኢነ ከሲራን ሚነናስ ከሰዎች አብዛኞች አን አያቲና ከእኛ ተአምሮች አለ ለጋፊሉን የዘነጉ ናቸው አለ። አላህ ፊርዓውንን እንደ ሌሎቹ እንደሱ ተከታዮች በውሃ እዛው ሰምጦ እንዳይቀር ያደረገው አካሉ እንዲወጣ ያደረገው ለተአምር ነበር። ብዙ ሰዎች ግን ተአምሩን እያዩ ከተአምሩ የዘነጉ ናቸው፣ በሱ አይማሩም ይላል። ወለቀድ በወእና በኒ እስራኤል በኒ እስራኤሎችን እኮ እኛ በእርግጥ አሰፈርናቸው፣ አኖርናቸው። ሙበወአ ሲድቂን ጥሩ የሆነን መቀመጫ ለነሱ አዘጋጀንላቸው አላህ። ፊርዓውንን ካጠፋላቸው በኋላ ግብፅንም እንዲቆጣጠሩ አድርጎ ሻምንም እንደዚሁ አስመልኳቸው። መሻሪቀል አርድ መጋሪብሃ እንደሚለው በጥሩ ሁኔታ መኖር ጀመሩ በኒ እስራኤሎች። ወረዘቅናሁም እነሱንም ሰተናቸው ሲሳይ ሚነ ጠይባት ጥሩ ከሆኑ ሲሳዮች ለገስናቸው። የሚበላ የሚጠጣ ሐላል የሆነ የሚጣፍጥን ነገር ሰተናቸው። ፈመክተለፉ እነሱም አልተለያዩ ሐታ ጃአሁሙል ዒልም እውቀቱ እስከመጣቸው ድረስ ልዩነት አልነበራቸውም። በኋላ ካወቁ በኋላ መለያየት በሌለባቸው ሰዓት ግን ልዩነት ፈጠሩ። ኢነ ረበከ የቅዲ በይነሁም በመካከላቸው ያንተ ጌታ ፍርዱን ይፈርዳል። የውመል ቂያማ በቂያማ ዕለት ይፈርዳል። ፊማ ካኑ ፊህ የፍተሊፉን ይለያዩበት በነበረው ነገር ትክክለኛውን ፍትሐዊ የሆነውን ፍርዱን አላህ ስብሓነሁ ወተዓላ ይፈርዳል። ፈኢን ኩንተ ፊ ሸክ አንተ በመጠራጠር ውስጥ ከሆንክ አላቸው ለነቢዩ ዓለይሂ ሰላቱ ወሰላም ሚማ አንዘልና ኢለይከ ወደ አንተ ካወረድነው ነገር በውስጥህ ጥርጣሬ ካለብህ ፊ ቀሰሲል አንቢያ ሚን ቀብሊክ ከአንተ በፊት የነበሩ ነቢያቶችን ታሪክ በቁርአን ላይ ነግረናሃል። ምናልባት የምትጠራጠረው ነገር ካለ ፈስአል ለዚነ የቅረኡነ ልኪታብ እነዛ ኪታብ የሚያነቡ የሆኑ ሰዎች ጠይቃቸው። ሚን ቀብሊክ ከአንተ በፊት ኪታብን የሚያነቡ የነበሩ ሰዎች ተውራት ኢንጂልን የሚያነቡ የተውራት የኢንጂል እውቀት ያላቸውን ሰዎች ስለተነገረ ሁኔታ ሸክ ካለብህ እነሱን ጠይቃቸው ነው። ለቀድ ጃአከል ሐቅ ሐቁ ነገር አንተን በእርግጥ መጥተዋል። ሚን ረቢክ ከጌታ እውነት የሆነ ነገር ሁሉ አንተ ይመጣል። ፈላ ተኩነነ ሚነል ሙምተሪን ከሚጠራጠሩ ሰዎች አትሁን። ወላ ተኩነነ አትሁን ሚነ ለዚነ ከዘቡ ከነዚያ ካስተባበሩ ሰዎችም እንዳትመደብ እንዳትሆን። ቢአያቲላህ በአላህ ስብሓነሁ ወተዓላ አንቀጾች ካስተባበሩ ሰዎች እንዳትሆን። ፈተኩነ ሚነል ኻሲሪን ከከሳሪዎች ትሆናለህና ከእነሱ ከተመደብክ እነሱ እንደሚከስሩት አንተም ቢሆን ኪሳራ ላይ ትወድቃለህ። ስለዚህ ጥንቃቄ አድርግ። እነ ለዚነ ሐቀት ዐለይሂም እነዚያ በእነሱ ላይ የተረጋገጠችባቸው ሰዎች ከሊመቱ ረቢክ የጌታ ቃል የተረጋገጠችባቸው ሰዎች ላ ዩእሚኑን አያምኑም። አላህ ስብሓነሁ ወተዓላ ውስጣቸውን አይቶ ሸቃዋ የወሰነባቸው ሰዎች ሊያምኑ አይችሉም። ወለው ጃአትሁም ኩሉ አያ አንቀጽ የተባለ ሁሉ ብትመጣቸው ሐታ የረውል ዐዛበል አሊም አሳማሚ የሆነውን ቅጣት እስከሚያዩ ድረስ እነሱ የሚያምኑ ሰዎች አይደሉም። መቼ ነው የሚያምኑት? በቂያማ ዕለት እሳትን ባዩ ጊዜ በዛ ጊዜ ያምነናል ይላሉ። የዛ ሰዓት ደግሞ ማመን የማይጠቅምበት ሰዓት ነው። ወጃወዝና ቢበኒ እስራኤል አልባህር እንግዲህ ትናንትና በሙሳና በፊርዓውን መካከል የነበረውን ሁኔታ አይተናል። ነቢዩላህ ሙሳ ዓለይሂ ሰላም ይዘዋቸው የመጡት ተአምራቶችን ሲህር ነው ብሎ እሱ አጣጥሎ ነበረ። ከሱ ስር ያሉትን ሰዎች ወይም ተከታዮቹን ላለማጣት እሳቸው የሚያሳዩቸውን ተአምራቶች ሲህር ነው እያለ ስም በማጥፋት እነሱን ለመያዝ ነው። አላኩል ሐል ሲህር እንዳልሆነ በተግባር አሳይተዋል። የእሱ ሰሃራዎች ተሰባስበው የሚሰሩትን ሲህር ከሰሩ በኋላ ነቢዩላህ ሙሳ የተአምሯን ዘንግ በጣሏት ጊዜ ያን በአጠቃላይ አጥፍተዋለች። ከዛ በኋላ እንግዲህ የተወሰነ ጊዜ ከቆየ በኋላ አላህ ስብሓነሁ ወተዓላ ለነቢዩላህ ሙሳ ወሕይ አወረደ። ወሕዩ ምንድን ነው? በኒ እስራኤል የተባለን ያንተን ዘር ከግብፅ ምድር ይዘህ ወደ ሻም ወደ አባቶች ሀገር
ያው ሻም ነበርና አስላቸው በነቢዩላህ ዩሱፍ አለይሂ ሰላም ምክንያት ነው እነዚህ በኒ እስራኤሎች ወደ ግብፅ ምድር የመጡት እንጂ ግብፅ ምድር የእነሱ ሀገር አልነበረም። ስለዚህ ወደ ሀገራችሁ ተመለሱ፣ ዝርያን ይዘህ ውጣ፣ ለይል ሰባስበው ሁሎችንም ድንገት ሳይታሰብ ይዘክር ተብሎ ወህይ መጣ ለሙሳ አለይሂ ሰላም። እሳቸው ያው በውስጥ ተነጋገሩና በኒ እስራኤል የተባለን ሰብስበው መንገድ ጀመሩ። በዛ ጊዜ በሚወጡበት ጊዜ ከ600,000 በላይ ናቸው ቁጥራቸው። ከሴቶችና ከህፃናቶች ውጪ ወደ 600 ይገመታሉ። ግብፅ ላይ ነቢዩላህ ዩሱፍ ባስገቧቸው ጊዜ ወደ 72 ነበር ቁጥራቸው። በኋላ ግን ለረጅም ጊዜ ግብፅ ላይ ቆይተው በፊርዓውን ሲጨቆኑ ሲሰቃዩ ኖሮ አላህ ሙሳን ልኮ እነዚህም በኒ እስራኤሎችን ግብፅን ለቀው እንዲወጡ አላህ አዘዘ። በዛ መሰረት በኒ እስራኤልን ይዘው በአጠቃላይ እዛቸው ጉዞ ቀጠሉ። ፊርዓውን አልሰማም። መንገድ ከጀመሩ በኋላ ሙሳ እኮ ቤተሰቦቹን ዙርያዎቹን ይዞ አመለጠ የሚል ነገር ሲሰማ በጣም ተበሳጨ፣ ተናደደ። አሁን ከእኛ ሊያመልጡ እንዳው እኛን ዝም ብሎ ሊያለፉን እንጂ በፍጹም እኛን ማምለጥ አይችሉም። እናው ለሽርዚመቱን ቀሊሉ በጣም ትንሽ ነው ቁጥራቸው፣ ስለዚህ የት ያመልጡናል ብሎ በብስጭት እሱም ያለውን ሰራዊት ከየቦታው አሰባስቦ እሱ ራሱ ሳይቀር ተከትሎ እነሱን ለማጥቃት ወጡ። ቁጥራቸው ወደ 1 ሚሊዮን ይገመታል። አልፎ አልፊን ይባላል የፊርዓውን ሰራዊት እሱን ተከትሎት ሄደው ማለት ነው። ከዛ ወለም የተከለፍ አንሁ አሃዱ ሚመን ለሁ ደውለቱ ወሱልጣን ፊ ሰኢሪ መምለከቲ ይባላል። የአላህ ስብሓነሁ ወተዓላ ጥበቡ ሁሎችም እንዲጠፉ ሁሎችም እንዲያልቁ ስለፈለገ በዚህ ዘመቻ ላይ ባለስልጣን የተባለ አንድም የቀረ የለም። እነሱን ሲጨቁን የነበረ ሰው በአጠቃላይ ተጠራርቶ እሱን ጭምር ፊርዓውንን ጭምር ሁሉም ሰው ነው የወጣው። ከዛም እየተጓዙ ፈለኢቁሁም ወቅተ ሹሩቂ ሸምስ ፀሐይ ልወጣ አካባቢ መታያየት ጀመሩ። እነሱ በተጓዙበት መንገድ እነዚህም እየተከተሉ ፀሐይ ልወጣ አካባቢ እነ ሙሳና በኒ እስራኤሎች ፊት ለፊታቸው ይታያሉ። ከኋላ ደግሞ ፊርዓውን ሰራዊቱን ክተት ብሎ ያለው በአጠቃላይ አስከትሎ ይመጣል። ሁለቱ ቡድን እንግዲህ ተያየ። ፈለማ ጠራ አልጀምዓን ቃለ አስሓቡ ሙሳ ኢና ለሙድረኩን በኒ እስራኤሎች ዞር ሲሉ እነ ፊርዓውን ታዩአቸው። በዚህ ጊዜ በጣም ተጨነቁ። የሙሳ ባልደረቦች ምን አሉ? በቃ እኛ አለቀልን፣ ከፊርዓውን ማምለጥ አልቻልንም። ይሄው ደረሱበት። ፊርዓውን ኸልፈን ፊርዓውን ይሄው ኋላችን ደርሷል። ከፊት ለፊታቸው ደግሞ ባህር አለ፣ ቀይ ባህር አለ። የእሱ ነገር ያስጨንቃልና በዚህ ጊዜ በጣም ጭንቀት ውስጥ ገቡ። እነሱ ባህሩ ላይ ድርስ አሉ። ድርስ ሲሉ ሙሳን በጣም አስቸግሯቸው አለሐ አስሓቡ ሙሳ ዓለይሂ ስዋል ሙሳ ላይ በጣም ከባድ የሆነ ጥያቄ በተደጋጋሚ በኒ እስራኤሎች መጠየቅ ጀመሩ። ከይፈል መኽለስ ኢልአይነ አመረከ ረቡክ፣ የት እንዲተር ነው አላህ ያዘዘህ? እንዴት ነው አሁን እኛ ነጃ የምንወጣው? እያሉ ሙሳን በጣም አስጨነቋቸው። በዚህ ጊዜም ነቢዩላህ ሙሳ ዓለይሂ ሰላም ከላ ኢነ መዒ ረቢ ሰየህዲን፣ አይ ይህን አትበሉ፣ ይህን ከማለት ተከልከሉ። የኔ ጌታ እኔ ጋር ነው ያለው ቢነስሪሂ፣ ስለዚህ ወዴት ማምለጥ እንዳለብን እሱ ይመራናል፣ ዝም ብላችሁ ሰብር አድርጓሏቸው። ፈዒንደማ ضاق الأمر اتسع ኢዛ ማ ضاق الأمر اتسع ይባላል። በጣም ጭንቀቱ በጣም ሲበረታ ያው ፈረጃ ይመጣልና ከዛ በኋላ አላህ ሱብሓነሁ ወተዓላ ለሙሳ ምን አላቸው? በተአምሯ ዘግ በል እንግዲህ ፊት ለፊት ላይ ያለው ባህር እድሪብ አላቸው፣ ምታው አላቸው። በዘጋቸው መቱት። ሲመቱት ፈካነ ኩሉ ፊርቂን ከጠውጢ ልዓዚም ለ12 እንደ ተራራ ሆኖ ውሃው ቆመላቸው። ከዛው የውሃው መቆም ብቻ ሳይሆን አላህ ስብሓነሁ ወተዓላ ምን አደረገ? አመረ አላሁ ሪህ፣ አላህ ነፋስን አዘዘና ነፋስ መታ። ፈነሸፈት አርዷ፣ ያን እርጥብ የሆነውን መሬቱን አደራርቃ ደረቅ እንዲሆን ምንም አይነት ጭንቀት ፍርሃት እንዳይሰማቸው ወዲያው ነፋስ አደረገው። እንግዲህ ለ12 ነው የተከፈለው። የእነሱም ዝርያቸው 12 ነገሮች ስለነበሩ መገፋፋት የለም። ሁሉም የራሱ መንገድ ያውቃል። በራሱ መንገድ በ12ቱ መስመር ባህሩን ተሻግረው ማዶ ተደረሱ። ግብፅን እንግዲህ ለቀቁ ማለት ነው።
በዚህ ጊዜ ነቢዩላህ ሙሳ ዓለይሂ ሰላም መለሱና ባህሩን መምታት ፈለጉ። እነ ፊርዓውን ዳር ስለደረሱ መምታት ሲፈልጉ ወትሩኪል ባህረ ረህወን ኢነሁም ጁንዱን ሙግረቁን፣ እንዳትመጣው ባለበት ይቀመጥ ባህሩ። ለምን? እነዛ ጥላቶች የሚጠፉ ሰዎች ስለሆኑ እንዳትነካው ተባሉ። በዛ መልኩ ዝም አሉ እሳቸው። ያን ነው አላህ ወጃወዝና ቢበኒ እስራኤል አልባህረ፣ በኒ እስራኤሎችን ባህሩን በሰላም አሻገርናቸው። ፊርዓውንና የፊርዓውን ሰራዊቶች ደግሞ እንደለመዱት እነሱን ሊጨቁኑና እነሱን ሊበድሉ ተከተሉ። ፈአትበዐሁም ፊርዓውን ወጁኑዱሁ በግየን ወዐድወን። በኒ እስራኤሎች ምንም አላደረጓቸው። ዝም ብለው በእነሱ ላይ ድንበር ለማለፍና ለመበደል ነው እንጂ የተከተሏቸው። በቃ እንግዲህ ወደ ሀገራቸው ሄደዋል፣ ምን ችግር አለ ብለው ለመተው እንኳ ፈቃደኛ አልሆኑ። በሄዱበት ተከትለው ማሳደድና እነሱ መጨፍጨፍ ስለፈለጉ ነው የተከተሉት።